ደም ግባት የለውም ስለኛ ተገርፏ ይህንን ሕማሙን ማንሰ በሞት የተገለጠ ፍቅር። ደራሲ ሊቀ ሊቃውንት ስምዐኮነ መልአክ። አዘጋጅ ገብረ መስቀል ወርቅነህ። ተቀበለ እርቃኑን ተሰቅሎ ቀራንዮ ዋለ። ክፍል 19 ዕለቱ ዓርብ ነው። ቅዱሱ የእግዚአብሔር መጽሐፍ እንደተናገረው ከፀሐይ በታችም ሆነ ከፀሐይ በላይ ያለው ማንኛውም ነገር ጊዜ አለው። ጊዜያት ያልነበሩበት ጊዜ ቢኖርም ያለ ጊዜ የነበረ ከአንድ ከእግዚአብሔር በስተቀር ምንም ነገር የለም። በተለይም ከሰማይ በታች ለሚኖሩ መሬታውያን ፍጥረታት በሌሊትና በቀን የሚለኩ ጊዜያት አሏቸው። በመላእክት ዓለም አንድ ቀን ብቻ ያለ ሲሆን በእኛ በሰዎች ዓለም ግን 24 ሰዓታት ያሏቸው 7 ዕለታት አሉ። ከነዚህ ከ7 ዕለታት ውስጥ በተለይ ሁለቱ በሕይወታችን ትልቅ ስፍራ ያላቸው ታሪካውያን ቀኖች ናቸው። ሰው እንዲኖርባቸው የተፈቀዱለትን 2 ዓላማት የወረሰውና የሚወርሰው በእነዚህ 2 ቀናት በመሆኑ ዕጣ ፋንታው በእነዚህ በሁለቱ ቀናት የተወሰነ ነው። ይህ አሁን የምንኖርበት ዓለም የተፈጠረው በዕለተ ዓርብ ነው። ይህ ቀን ከመፈጠሩ አስቀድሞ የነበሩ ዕለታትና ፍጥረታትን ያየን እንደሆነ ዓርብ ለሚፈጠረው ዓለም የተዘጋጁ ዓለሞች ናቸው። መጽሐፍ እንደተናገረው ታላቁ ዓለም ሰው ነው። እግዚአብሔር ዓለሙን እንዲሁ ወዶታልና ተብሎ በዮሐንስ ወንጌል ምዕራፍ 3 ቁጥር 12 ላይ እንዲናገር፣ ይህ ማለት ሰውን እንጂ ሌላ ምን ሊሆን ይችላል? ዓለም በውስጡ ትኖራለች። እሱም በዓለም ውስጥ የሚኖር ዓለም ነው። ከሰው ውጭ ያለው ሌላው ሁሉ ምድር ባዶ እንዳትሆን የተፈጠረ የሰው ልጆች መገልገያ የቤት ቁሳቁስ ስለሆነ ለራሱ የሚጠቀመው አንዳች ነገር የሌለው ከንቱ ፍጥረት ነው። ሰው የሆነ እንደሆነ ዓለምን ሁሉ መለወጥ የሚችል አቅም እንዲኖረው ተደርጎ የተፈጠረ ታላቅ ፍጥረት በመሆኑ በዓለም ውስጥ እግዚአብሔር ያስቀመጠለትን ፍጥረታት መሳሪያ በማድረግ አዳዲስ ዓለሞችን መፍጠር የሚችል አእምሮ ተሰጥቶታል። በሰባተኛው ቀን እግዚአብሔር ከሥራው ሁሉ እንዳረፈ መጻፉ ስለምን ይመስላችኋል? በዓለም ላይ የወደደውን ሊሠራ ሥልጣን የተሰጠው ባለሥልጣን ንጉሥ አዳም በመፈጠሩ እኮ ነው። ከፈጠረው በኋላ የሰጠው ትእዛዝ ምንኛ ድንቅ ነው! እግዚአብሔርም ያዘጋጃትና ይጠብቃት ዘንድ የፈጠረውን ሰው በዛ አስቀመጠው። ይህ ለማን ተነግሯል? ከሰው በስተቀር ለማንም እንዲህ አልተባለም። በእውነት እግዚአብሔር ሥራ የሠራው ለሰው ነው እንጂ ሌላ ለማን ሠርቷል? እኛ እንዳንደክም እርሱ አስቀድሞ የሚያስፈልገንን ሁሉ አዘጋጀ። እኛ ባልነበርንባቸው ቀናት እርሱ ስለ እኛ በእኛ ፋንታ ሆኖ ሠራ። እነዛ ቀኖች የእኛ አልነበሩምና እኛ የሠራነው አንዳችም ነገር የለንም። የእኛ ቀን ዓርብ ነው። ከዓርብ በኋላ ደግሞ ሌላ የሥራ ቀን እንደሌለ ለሙሴ በተሰጠው አምላካዊ ትእዛዝ እንረዳለን። የሰንበትን ቀን ትጠብቀው ዘንድ አስብ። አንተ፣ ሎሌህ፣ ገረድህ፣ በቤትህ ውስጥ ያለው እንስሳ ሁሉ አክብሩት ተብሎ በኦሪት ዘጸአት ምዕራፍ 20 ቁጥር 7 እንዲል እግዚአብሔር እስከ ዓርብ እንደሠራ እኛም የምንሠራው እስከ ዓርብ ድረስ ብቻ ነው። ዓርብ ተፈጠርን። ይህንን ዓለም መውረስን እንድንኖር ሥልጣን እንደተሰጠን ከሥልጣን የተወገድነውና በእጃችን ያለችውን ዓለም ከእጃችን የተነጠቅነው በዚችው ቀን ነው። ፍጥረተ አዳም ከተገኘባት ከመጀመሪያዋ ዓርብ ቀጥላ በምትገኘው በሁለተኛይቱ ዓርብ ለመጀመሪያ ጊዜ በኩረ ፍጥረታት አዳም አንቀላፍቶ ታየ። ይህ ነገር ከባድ ነው። ምክንያቱም የዓለማችን ጠባቂና ተንከባካቢ ሰው ነውና የተኛው። እረኛ ከተኛ መንጋው ይበተናል። ጠባቂ ሲያንቀላፋ ሌባ ይሰለጥናል። ግድ የላችሁም። ይህንን ነገር ስታስቡ መሬታዊ በመሆኑ የመጣበት ግዳጅ ነው ብላችሁ አትደምድሙ። በተፈጥሯቸው መሬታውያን ሆነው ፈጽሞ የማያንቀላፉ ጥቂት የሚያንቀላፉ ሳይንስም ሆነ ቤተ ክርስቲያናችን የምትቀበለው እውነት
በተፈጥሯቸው ውስጥ ያለባቸው ብዙ ስጋዊ ደማዊ ፍጥረታት አሉና ያውስ ቢሆን 7ቱን ቀን በሙሉ እንቅልፍን ሳይመጣበት ሰንብቶ በ8ኛው ቀን ለምን መጣበት? እመኑኝ፣ የእግዚአብሔር ፈቃድ አዳም እንዲተኛ አልነበረም። የገዛ ፍላጎቱ እንዲተኛ አድርጎታል እንጂ ሔዋን እንድትፈጠር የጠየቀው አዳም ራሱ ነውና። የአዳምን ጸሎት የሰማው የአዳም ፈጣሪ ግን ይህንን ለማድረግ በአዳም ላይ እንቅልፍን አመጣበት። በእውነት ይህ እንቅልፍ ለምን የሆነ ይመስላችኋል? ከ7ኛው ዓመት በኋላ ሊመጣበት ያለውን የሞት እንቅልፍ ሊያሳየው የተዘጋጀ እንጂ እንቅልፉ ተኝቶ ለመቅረት ያይደለ ከጥቂት ጊዜ በኋላ የተወገደ እንቅልፍ በመሆኑ ይህንንም መዘንጋት የለበትም። ምክንያቱም በሰው ልጆች ክፉ ፈቃድ ምክንያት እንቅልፍ የተባለው ሞት በሰው ልጆች ላይ እንዲሰለጥን ቢፈቀድለትም እስከ ወዲያው እንዲሰለጥንበት ግን ስልጣን አልተሰጠውምና እሱን ያሳያል። ሴቲቱ ያለ ወንድ ወንድን እስክታስገኝ ድረስ ወንዱ ያለ ሴት ሴትን አስገኘ። በወንዱ እንቅልፍ ለጊዜው የሕያዋን እናት የሚል ስያሜ የተሰጣት ሔዋን የተገኘች ቢሆንም እሷ እንደ ስሟ ሕያዋን ፍጥረታትን ማስገኘት ባለመቻሏ በሌላኛው ጊዜ ሴቲቱ ያለ ወንድ ያስገኘችው ሁለተኛው አዳም ክርስቶስ አንቀላፍቶ ሳለ ከጎኑ ባፈሰሰው ደም ሕያዋን የሆኑ ጻድቃን ተወለዱ። የሞታቸውንም ሆነ የሕይወታቸውን አዋጅ የተነገረበት ቀኑ ዓርብ ነው። እንዲያውም ከዚያም አልፎ የዚህ ዓለም ዕድሜ ከ7ኛው ሺህ ዓመት በኋላ በ8ኛው ሺህ ዓመት የሚጠናቀቅ መሆኑንም በዚያው አረጋግጠናል። ሰው በሞት አንቀላፍቶ በመቃብር ውስጥ ተኝቶ የሚቆየው ለጥቂት ጊዜያት እንጂ ከጥቂት ጊዜያት በኋላ ከእንቅልፉ ነቅቶ የሕያዋን አገር መንግሥተ ሰማያትን ወርሶ እንደሚኖር እግዚአብሔር በምስጢር ለሰው ልጆች መልእክት ያስተላለፈበት ክስተት ነው። በዚያን ቀን እንደተነገረ ሞትና ሕይወት ለሰው ልጆች ሊፈራረቁ የሚኖሩ ሁለት ተቃራኒ ነገሮች ሆነዋል። እስካሁን ድረስ በማንኛውም ሰው ሕይወት ውስጥ ክፋትና በጎነት፣ ማግኘትና ማጣት፣ ሐዘንና ደስታ ሲፈራረቁበት የሚኖሩ የእነዚህ ነገሮች መመላለሻ መንገድ ነው። ከዚህ ውጭ መኖር የሚቻል አይደለምና፣ ምክንያቱም ቀኑ ዓርብ ነውና። ሰው ለመጀመሪያ ጊዜ ድምፀ እግዚአብሔርን የሰማበት ቀኑ ዓርብ ነው። ያም ድምፅ የቡራኬ ድምፅ ነበር። ሊቀ ነቢያት ሙሴ እንደተናገረው እግዚአብሔርም አዳምና ሔዋንን ባረካቸው። በረከትን እንጂ መርገምን የማይናገረው የአምላካችን ኑሯችንን ያስጀመረን በበረከታዊ ቃል ነው እና ገና መኖር ስንጀምር ጀምሮ ያለ እግዚአብሔር የበረከት ቃል መኖር የማንችል መሆናችንን ገለጸልን። ከክፉ ሥራችን የተነሳ በበረከቱ ስፍራ መርገም እስኪተካ ድረስ በዛ የበረከት ቃል ለ7 ዓመታት መቆየት ችለን ነበር። በኋላም መርገምን የሰማንበት ቀኑ ያው አልተቀየረም፣ ዓርብ ነው። ዓርብ በተሰራልን ሥርዓት ጸንተን ባለመገኘታችን በሌላኛው ዓርብ ቅጣት ታዘዘብን። ምክንያቱም ዓርብ በሰማነው የእግዚአብሔር ድምፅ ሳይሆን የባዕድ ድምፅ መስማት ጀምረናልና። ይህንን ተከትሎ እግዚአብሔርን መምሰል ከኛ ተወግዶብን የባሪያን መልክ ይዘን የተገኘነው በዚህ ቀን ሲሆን እግዚአብሔርም እኛን መስሎ ወደ ዓለም እንደሚመጣም ያረጋገጠው በዚህ ዕለት ነው። አዳም ከኛ እንዳንዱ ሆነ ተብሎ የተነገረውም በዚሁ ዕለት ነውና። ከዛ ስናልፍ እግዚአብሔር በአብርሃም ቤት ተገኝቶ የዛሬ ዓመት እንደ ዛሬው ሁሉ ወደ አንተ እመልሳለሁ ልጅም ትወልዳለህ ብሎ በኦሪት ዘፍጥረት ምዕራፍ 18 ቁጥር 13 እንደተጻፈው ከአብርሃም እንደሚወለድ ቃል የገባበት ቀኑ ዓርብ ነበር። አብርሃምም አንድ ልጁን መሥዋዕት አድርጎ ለመስጠት እንደ እግዚአብሔር ሐሳብ የተስማማበትና ያቀረበበት፣ ይስሐቅም ለአባቱ እስከ ሞት የሚታዘዝ መሆኑን ያረጋገጥንበት ዕለት ዓርብ ነው። አብርሃም የመልከ ጼዴቅን መሥዋዕት ተቀብሎ ለፈጣሪው አስራትን ባወጣበት በዚህ ዕለትና ቦታ እንደገና የራሱን መሥዋዕት ይዞ ቀረበ። ለአንድ ልጁ ሳይራራ ይህንን በማድረጉ ለጊዜው በጉን አውርዶ ይስሐቅን ከሞት በማዳኑ ሰውን ሁሉ ከሞት የሚያድን መሆኑን ለአብርሃም በተስፋ አስረድቶታል። የአብርሃም ልጆች ወደ ግብፅ የወረዱትና በባዕድ ምድር መኖር የጀመሩትስ በዚሁ ቀን አይደል? የባዕድ ምድር ኑሮ አብቅቶላቸው የአባቶቻቸውን ምድር ከነዓንን የወረሱት እንደዚሁ በዚሁ ዓርብ ነው። ይህ ምድርን የወረስንበት ቀኑ ዓርብ ነው። ያኛውን ተስፋ የምናደርገውን አዲስ ምድርና ሰማይም ዳግመኛ የምንወርሰው በዕለተ እሁድ ነው። የቤተ ክርስቲያን ተድላ ደስታዋ ዓርብ ተጀምሮ ፍጽምነቷ የሚገኘው ግን በዕለተ እሁድ ነው። ሊቁ ቅዱስ ሄሬኔዎስ በዛቲ ዕለት ተፈጸመ ፍስሐሃ ለቤተ ክርስቲያን በአማን ተፈጸመ፣ በዚህች ዕለት የምዕመናን ተድላ ደስታዋ ፍጹም ሆነ
ብሎ በድርሳኑ የተናገረውም ለዚሁ ነው። ምክንያቱም ዓርብ ባወረሰን ዓለም ውስጥ የምንኖረው በተስፋ የሚመጣውን ጌታ ለመጠበቅ ሲሆን የምንጠብቀው ጌታ ተገልጾ በተስፋ ለምንጠብቀው ነፍስ ዋጋዋን የሚከፍላት በዕለተ እሁድ ነውና ቤተ ክርስቲያን ከዚህ ከክፉ ዓለም ወጥታ በክርስቶስ እቅፍ ውስጥ የምትቀመጥበት ዕለት በመሆኑ ታላቅ ቀን ነው። የቤተ ክርስቲያን ታሪክ ዓርብ ተጀምሮ እሁድ የተፈጸመ ነው። ከዛ በኋላ ቀን የለምና ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። በሞት የተገለጠ ፍቅር ተፈጸመ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። ተሰቅሎ ቀራንዮ ዋለ አፉን አልከፈተም ሲሰድቡት ሲከሱት ሐሞትና ከርቤ ቀላቅለው ሲያጠጡት ዓለም ጭካኔዋ ብታፈራርቅ ከይቅርታ ሌላ አልመለስላትም። ደዌም ይስማማው በሥጋው ታመመ የዓለም ጠቢባን በዚህ ያስገረመ ሞቶ ግርፋቱ ሲያስቦት ይደንቃል። ዓለም የፈጠረው በፍጡራን ታስሯል። ደምግባት የለውም ስለኛ ተገርፏል። ይህንን ሕማሙን ማን ሰው እኮ አምኖሃል። በእውነት ደዌያችንን እርሱ ተቀበለ። እርቃኑን ተሰቅሎ ቀራንዮ ዋለ። ምን አይነት መውደድ ነው! ምን አይነት ትዕግስት! ሰውን ያፈቀረው የፍጥረት አባት ምን አይነት ርኅራኄ! ምን አይነት ይቅርታ! በመስቀል ተሰዋ የፍጥረታት ጌታ በመስቀል ተሰዋ በፍጥረታት ፋንታ ደምግባት የለውም ስለኛ ተገርፏል። ይህንን ሕማሙን ማን ሰው አምኗል። በእውነት ደዌያችንን እርሱ ተቀበለ።
ተሰቅሎ ቀራንዮ ዋለ